አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። እነሆ ያለንባት ምድር ዱንያ ጠፊ እንደሆነች የሁላችንም ልብ ያውቃል። ነገር ግን ማወቅ ብቻውን አይጠቅምም። መስራት፣ መዘጋጀት፣ አላህ ተባረከ ወተዓላ የሚጠላውን መተው፣ የሚወደውን ማድረግ ይጠበቅብናል። የዱንያን ጠፊነት ከሚያሳዩ ነገሮች አንዱ የዱንያ ሁኔታዎች መቀየራቸውን። ሁሌም አንድ አይነት መልክ አይኖራትም። የሰው ልጆች ዛሬ ጤነኛ ሆነው ውለው ነገ በሽተኞች ሊሆኑ ይችላሉ። ዛሬ ሁሉ ነገር ተሟልቶለት የሚኖር ሰው ነገ ሁሉን ነገር ሊያጣ ይችላል። ዛሬ ደስተኛ ሆኖ የዋለ ሰው ነገ ወይም ከሰዓት ሊከፋ ይችላል። አንድ አይነት አህዋል የላትም። ዱንያ ላይ ያለው በሙሉ መንገደኛ ነው፣ ተጓዥ ነው። የሚጓዝ ሰው ደግሞ ስንቅ ያስፈልገዋል። ለአኼራችን የሚያስፈልገን ስንቅ የዲን ስንቅ ነው፣ የዒባዳ ስንቅ ነው፣ አላህን ተባረከ ወተዓላ የመታዘዝ ስንቅ ነው። የዱንያ ህይወታችንን ለማስቀጠል መብላት መጠጣት እንደሚያስፈልገን ሁሉ ህይወታችን አኼራ ላይ ያማረ የተስተካከለ እንዲሆን ኸይር ስራ መስራት፣ ከወንጀል መራቅና መጠንቀቅ ያስፈልገናል። በመሸ ቁጥር ዛሬ የመጨረሻ ሌሊቴ ሊሆን ይችላል በል፣ ሲነጋ ሌላ ድጋሜ የማገኘው ንጋት ዕለት ላይኖር ይችላል በል። በደህንነትህ በጤንነትህ ጊዜ ለህመምህ የሚሆንህን ኸይር ስራ ስራ። በጉልበትህ ጥንካሬህ ጊዜ ለድክመትህ የሚሆንን ኸይር ስራ ስራ። አጀልህን ተሽቀዳደም ተብሏል። ይሄን እንድናስታውስ ተጓዦች እንደሆነ እንድናስታውስ የሚያደርጉ ብዙ ነገሮች አሉ። ከዚህም አንዱ ብርድና ሙቀትን። የሰው ልጅ ሆኖ ብርድን ሙቀትን ማያስተናግድ የለም እንደ ጊዜው እንደ ሁኔታው። ነቢያችን ሰለላሁ ዐለይሂ ወሰለም የጀሃነም እሳት ወደ አላህ ስሞታ አቀረበች። አከለ ባዕዲ ባዕደና ለቻ፣ ከፊሌ ከፊሉን እየበላ ነው፣ ግለቱን አልቻልኩትም ብላ ጀሃነም ራሷ ወደ አላህ ስሞታ አቀረበቻ። ይሄኔ አላህ ተባረከ ወተዓላ ሁለት ጊዜ መተንፈስን ፈቀደላታ። በጋ ላይ አንድ ጊዜ፣ ክረምት ላይ የብርድ ወቅት ላይ አንድ ጊዜ እንድተነፍስ አላህ ፈቀደላት። የሙቀት ጊዜ ሙቀት የሚበረታባችሁ ጀሃነም እንድተነፍስ ሲፈቀድ ነው። የጀሃነም እንፋሎት ነው፣ ግለት ነው። ቅዝቃዜ የሚበረታበት ሰዓት ላይ የምትቸገሩት እንደዚሁ ጀሃነም ቅዝቃዜ ሙቀት በዛ ሲባል ወደ ቅዝቃዜ ስቃይ ይቀየራሉ። የቅዝቃዜ ስቃይ ሲያስቸግራቸው ወደ ግለት ወደ ሙቀት ይቀየራሉ። ሁለቱም ሲበዛ ደግሞ እንዲተነፈስ ጀሃነም እንድተነፍስ ይደረጋል። ዱንያ ላይ የሚሰማችሁ ኃይለኛ ብርድም ይሁን ኃይለኛ ሙቀት ከዛው የመጣ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ሰበብ የሆነው ጀሃነም ራሷ አላህን ያመፁ ሰዎችን ለማቃጠል የተሰጣት የሙቀት ኃይል ራሷን ሲያስቸግራት፣ እሳት የጀሃነም እሳትን ራሱን ካቃጠለ ካስቸገረ እዛ ውስጥ የሚሰቃዩት የሰው ልጆች ናቸው፣ ስጋና አጥንት ናቸው። እሳትን አልቻልኩም ልተንፈስ ካለ እምቢባዮችን አመፀኞችን ለማቃጠል ነውና የጀሃነም እሳት የተዘጋጀው ወዕደት ልልካፊሪ። እዛ ውስጥ የሚሰቃዩት ምን ያክል እንደሚሰቃዩ አቅል ያለው ሁሉ መገመት ይችላል። ዱንያ ላይ ተንፍሶ ስሜቱ እንዲሰማ የተደረገው አኼራ ላይ ይሄ ስቃይ እንዲጠብቀው የሰው ልጅ አውቆ እንዲዘጋጅ። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ አናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሎናል። እናንተ የሰው ልጆች ሆይ ራሳችሁን ቤተሰቦቻችሁን ከእሳት ጠብቁ። ማንደጃዋ ድንጋይና የሰው ልጅ የሆነች እሳት፣ ሸሽቶ ማምለጥ አይቻልም። ጠንካራ ግዙፍ ልበደንዳና የሆኑ መላኢኮች ተመድበዋል፣ ጠባቂዎች ናቸው። አላህ አድርጉ ያላቸውን የሚያደርጉ፣ አላህ ላላዘነለት ሰው የማያዝኑ፣ አድርጉ የተባሉትን ሁሉ የሚያደርጉ፣ ሰዱሱን እሷን እሳት ላይ ጣሉ ከተባሉ እሺ የሚሉ፣ እንዲወጣ ያልተፈቀደለትን ሰው የማያስወጡ መላኢኮች ያሉባት እሳትን ፍሩ፣ ተጠንቀቁ ብሎናል።
ፊት ለፊቱ ጀነትና ጀሃነም እንደሚጠብቁት የሚያውቅ ሰው ሊዘናጋ አይገባም። የሚያየው ነገር ሁሉ አኺራን ሊያስታውሰው ይገባል። ጥሩ ነገር ስናይ ጀነት ልናስታውስ፣ ጀነት ላይ በቋሚነት እንድናገኘው ኸይር ስራ ልንሰራ፣ የሚያስፈራ የሚያስደነግጥን ነገር ስናይ ደግሞ የአኺራው ከዚህ ይከፋል ልንል ይገባል። እንደ ቀብር የሚያስፈራ የሚያስደነግጥ ነገር አይቼ አላውቅም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቀብር የአኺራ የመጀመሪያው እርምጃ ስለሆነ ሰው ልጅ ቀብር ውስጥ ከገባ በኋላ ከስራው ጋር ተገናኝቷል። ወደ ዱንያ ተመልሶ መጥቶ መስተካከል አይችልም። ቀብር ውስጥ በሚደርስበት ስቃይ ማንም ደርሶ ሊያግዘው ከጎኑ ሊቆም አይችልም። ለዚህም ነው አልቀብሩ አወሉ መንዚሊን ሚን መናዚሊ አልአኺራ የተባለ ከአኺራ ማረፊያዎች ጉዞዎች የመጀመሪያው ጉዞ የቀብር ጉዞ። ከዛ በኋላ ያለው ወይም የባሰ ነው ከቀብር ወይም የቀብር ሁኔታ ካማረ የተሻለ የሚያምር ለሰው ልጆች ሰላም የሚሰጥ በዱንያ ጉዳይ ተወጥረን በዱንያ ተታለን የዱንያ ህይወታችንን ብቻ እያሳመረን እያስተካከለን አኺራችን ልንረሳ አይገባም። የዱንያ ችግርን ለመቋቋም እንኳ ምንጥረውን ያክል ለአኺራው ጉዳይ ልንጨነቅ ይገባል። አብዛኞቻችን ለአኺራ ሰራው የምንለው ሶላትን የዓመት ጾም ነው፣ ትልቅ ነገር ነው። ነገር ግን ብዙዎቻችን ያለ እውቀት ነው የምንተገበር፣ ያለ ኢኽላስ፣ ያለ ሱና፣ ያለ ሙታባዓ ጉድለቶች የበዙበት ሆኖ ነው የምናከናወን። በሌላ በኩል ደግሞ የሰራናቸውን ኸይር ስራ የሚያበላሹብን ብዙ ጥፋቶችንም እናጠፋለን። ነቢያችን ሰለላሁ ዐለይሂ ወሰለም ከኡመቴ ውስጥ ደሃ ማለት የጾምን፣ የሰደቃን፣ የሶላትን፣ የሐጅን የሌሎችንም መልካም ስራዎችን ምንዳ ይዞ አላህ ፊት ቀርቦ ነገር ግን ዱንያ ላይ አንዱን በመስደቡ፣ አንዱን በመደብደቡ፣ አንዱን ህይወቱን በማጥፋቱ ኢላ ገይሪ ዛሊክ መልካም ስራው የተወሰደበትና ከዛም ወደ ጀሃነም እንዲወርድ የተደረገ ሰው ነው ከኡመቴ ሁሉ ደሃ ብለዋል። ብዙዎቻችን አንሰራም ኸይር ስራ ለአኺራ ሰነፎች ነን፣ ደካሞች ነን። የሰራንም እንደሆነ የሰራውን አንጠብቅ። የዱንያ ጉዳይ ሲሆን የተቀበልነውን ደምወዝ ያገኘነውን ገቢ በአግባቡ እንጠብቃለን፣ እናስቀምጣለን፣ እናስጠብቃለን። የአኺራ ሲሆን መስጂድ ሰግደን ገና ስንወጣ የሰው ስጋ መብላት እንጀምራለን፣ መጥፎ ነገር ማየት እንጀምራለን፣ እርስ በርስ እንጣላለን፣ እንካካዳለን። በአንድ በኩል የሞላን በሌላ በኩል እናፈሳለን። የአኺራ ጉዳይ እንደዚህ በዋዛ አያዝም። ገንዘብን ከምንሰስተው በላይ ለሰራነው ኸይር ስራ ልንሰስት ይገባናል። ለምን ታማኛለህ ተብሎ ሲጠየቁ ከደጋ ቀደምቶች መሃል አንዱ በማማኔ ወላጆቼን ነበር ማማው፣ አንተን ለምን አማሃለሁ? ይሄን ያክል ሞኝ ነኝ እንዴ? የሰራሁትን ኸይር ስራ ለምን ሰጥሃለሁ? ዱንያ ላይ የማማው ሰው ቢኖር ወላጆቼን ነበር ማማው፣ መልካም ስራ የሚገባው ብሰጥ ለነሱ ነበር ምሰጠው ብላ። አንድ ብር ሲጠፋብን ቀኑን ሙሉ፣ 10 ብር ሲጠፋብን ቀኑን ሙሉ የፈለገን እየተቆጨን ልንውል እንችላለን። ያለ አንዳች ጥቅም 1 ሰዓትን 2 ሰዓትን 3 ሰዓትን አሳልፈን ግን ምንም አይመስለን ከሆነ አልገባንም ማለት ነው። ኢዳ በተለያየ መልኩ እንድናስታውሳት አላህ ተባረከ ወተዓላ የነገረንን ፍርሃት ተጠንቀቋት ያለንን እሳት ልንጠነቅቅ በየጊዜው ዱንያ ላይ የሚፈራረቁ ነገሮች ብርድም ይሁን ሙቀት የአኺራውን እሳት ስቃይ መከራ ሊያስታውሰን ይገባል። ዱንያ ዙሪያችን ላይ ችግር እንዳለ ካወቀን ከዛ ችግር ለመዳን መክፈል ያለብን ዋጋ እንከፍላለን። ከራበን እንበላለን፣ ካመመን እንታከማለን፣ ከበረደን እንለብሳለን፣ ልብስ እንመርጣለን፣ እንደርባለን። ይሄ ከዱንያው ረሃብ፣ ከዱንያው ብርድ፣ ከዱንያው በሽታ ለመዳን። የበሽታዎች ሁሉ በሽታ የጀሃነም እሳት ነስአሉላህ ሰላም ወልዓፊያ። የአኺራ ስቃይ፣ የአኺራ መከራ። ዱንያ እስር ቤት የገባ ሰው ከእስር ቤት ለመውጣት የማያደርገው ጥረት የለም፣ የማይፈነቅለው ድንጋይ የለም። የሚያውቃቸው ባለስልጣናትን በማናገር ያሉበትን ችግሮችን በመዘርዘር ቶሎ ከዱንያ እስር ቤት ለመውጣት ጥረት ያደርጋል። ከእስር ቤቶች ሁሉ የከፋ እስር ቤት የጀሃነም እስር ቤት። እዛ የሚያስገባውም ስራ ነው፣ ከዛ የሚያስወጣውም ስራ ነው፣ እንዳይገቡ የሚያደርገውም ስራ ነው። ወይም ሚንኩም ኢላ ዋሪዱሃ፣ ከሰው ልጆች በጀሃነም በኩል ማያልፍ ወደ ጀሃነም ማይወርድ ማንም የለም ተብሏል። አላህን የሚፈሩ በሰላም ይሻገራሉ። ግፈኛና በዳዮች ራሳቸውን የበደሉ እዛው በጉልበታቸው ተንበርክከው እየተሰቃዩ ይቀራሉ ተብሏል። የዱንያ ችግር ምንም ይሁን ምን ያበቃል፣ ወይም ራሱ ያልቃል፣ እንወጣዋለን፣ ያልፋል። ካልሆነ ደግሞ ነፍሳችን ይዞ ይሄዳል። ከሁለት አንዱም አይቀርም። ዱንያ ችግር ረሃብም ይሁን ህመምም ይሁን ብርድም ይሁን የትኛውም አይነት ችግር ከጊዜ በኋላ የሚያልፍና የሚያልቅ ነው። የማያልቅ ችግር የአኺራ ችግር።
የማያልቅ የማያበቃ መከራ የአኺራ መከራ እየባሰ ነው የሚሄደው። ኩለማ ኸበት ዚድናሁም ሰዒራ። ጀሃነም እንደ መቀዝቀዝ ባለች ቁጥር ግለት እንጨምርላታለን ይላል። እነሱም ጀሃነም ላይ ተቃጥለው የሰውነት አካላቸው የእሳቱን ህመም ስሜት እንዳይሰማው በሆኑ ቁጥር ሌላ ቆዳ ይቀየርላቸዋል ተብሏል። ኩለማ ነضጀት በደልናሁም ጁሉደን ገይረሃ ሊየذوقوا العذاب። በጀሃነም እሳት ሲቃጠሉ ቆዳቸው ስሜቱ ሲጠፋ፣ የህመም ስሜት ሲጠፋ ሌላን ቆዳ እንቀይርላቸዋለን ቅጣቱን ስቃዩን ይቀምሱ ዘንድ ይላል። ከዚህ ውርደት ስቃይ መከራ ለመዳን ዘውትር አኺራን ማስታወስ፣ ለአኺራ መዘጋጀት፣ ቀብርን መዘየር፣ የታመሙ ሰዎችን መዘየር፣ መንገደኛ እንደሆኑ አስታውሶ የወንጀል ሸክምን መቀነስ፣ ኸይር ስራን ማብዛት ይጠበቅብናል። ይሄን ያደረገ ሰው ከዙሪያ የሚያቸው ነገሮች ሁሉ አኺራን ያስታውሱታል። ዘውትር አኺራን ያስታወሰ ሰው ደግሞ ኸይር ስራ ይቀለዋል፣ ወንጀልን ይጠየፋል፣ ይፈራል። ሳልተውበት በሞትስ ይላል፣ አላህን እንዳስቆጣው ከሱ ጋር በገናኝስ ይላል። ተቆጥቶ አላህ አንድ እሳት ውስጥ ቢወረወረኝስ ይላል። አላህ ተባረከ ወተዓላ ያስጠነቀቀንን ነገር ልንጠነቀቅ፣ ያዘዘንን እንዳቅማችን ልንተገብር ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቃለ ቀሪኑሁ ረበና ማ አጥገይቱሁ ወላኪን ካነ ፊ ضላሊን በዒድ ቃለ ላ ተኽተሲሙ ለደየ ወቀድ ቀደምቱ ኢለይኩም ቢልወዒድ ማ ዩበደሉ ልቀውሉ ለደየ ወማ አነ ቢዘላሚን ሊልዓቢድ የውመ ነቁሉ ሊጀሀነመ ሀል ኢምተለእት ወተቁሉ ሀል ሚን መዚድ። አላህ ተባረከ ወተዓላ እሳትን ፍሩ ብሎ አዞን ብቻ አላበቃም። ከእሳት የሚያድኑን ነገሮችን ነግሮናል። እሳትን ፍሩ ብሎናል። ከእሳት ከቁጣው ከአኺራ ስቃይና መከራ የሚያድኑን ነገሮችንም ነግሮናል። ይሄን የምናውቀው ዲናችንን ስንማር፣ ለዲናችን ትኩረት ስንሰጥ፣ ጊዜ ስንሰጥ፣ የተፈጠርኩት ለቁም ነገር ነው፣ እዛ ዓላማ ራሴን ማድከም አለብኝ፣ መልፋት አለብኝ፣ የተለያዩ ዱንያዊ ስኬቶችን ለማግኘት ከዱንያዊ አደጋዎች ለመዳን ሰዎች ይጠራሉ። የአኺራ ሰላምን፣ ፈላሕን፣ ስኬትን ለማግኘት መልፋት አለብኝ፣ መድከም አለብኝ፣ መዳኛውን መንገድ መፈለግ አለብኝ፣ የውርደቱን መንገድ አውቄ መራቅ አለብኝ ልንል ይገባናል። እንደዚሁ የበላን የጠጣን የተኛን ብቻ ሕይወታችንን ልናቃጥል አይገባም። የሰው ልጅ የተከበረ ፍጡር አየሕሰቡ ልኢንሳኑ አን ዩትረከ ሱዳ አፈሐሲብቱም አነማ ኸለቅናኩም ዐበታ። እንዲሁ የሰው ልጅ ልቅ ተደርጎ ሊተው ይፈልጋል እንዴ? ይሄን አድርግ ይሄን አታድርግ ሳይባል የሻውን ያደረገ እንደፈለገ የሆነ መኖር ይፈልጋል እንዴ? አያስበው። እኔ አልጫወትም፣ የሰው ልጅን ለጫወት አልፈጠርኩም፣ ወደ እኔ ትመለሳላችሁ፣ የሥራችሁንም ታገኛላችሁ ብሏል። ይሄ አላህ ቃል ጌታ አላህ ተባረከ ወተዓላ አስቁሟቸው፣ ተጠያቂዎች ናቸው ይላል። የቅያም ቀን ይቆማል። የሰው ልጅ ሁሉ አላህ ፊት ይቆማል፣ አንገቱን ደፍቶ የሠራውን ሥራ ጀርባው ላይ አዝሎ፣ አካላቱ ይመሰክሩበታል፣ መላኢኮች ይመሰክሩበታል። ይሄ ሁሉ እንደሚሆን አላህ ነግሮናል፣ እንድንጠነቀቅ። ጀሃነም ተጠንቀቁ ብሎናል። የሚያድኑን ነገሮችንም ነግሮናል። ኢተቁ ናረ ወለው ቢሽቂ ተምራ፣ የቴምርን ክፋይ ግማሽ እንኳ በመስጠት እሳትን ተጠንቀቁ ብሏል። እሳትን መጠንቀቅ በተግባር ነው ማለት፣ በምኞት ሳይሆን በወሬ ሳይሆን በስራ ነው ከእሳት መዳን የምንችል። ሰፋ ያለ ሀብት እንኳ ባይኖርህ አንድ ቴምር ከሆነ ያለህ ግማሿን ብላት ለዱንያ፣ ግማሿን ደግሞ ለአኺራ ሰደቃ ስጥና ሰደቃ በመስጠትህ ከእሳት ራስህን አድን። ይህ አንድ ምሳሌ ነው። የተለያዩ ኸይር ስራዎችን በመስራት ከተለያዩ ወንጀሎች በመራቅ ራሳችሁን ከእሳት ጠብቁ ማለት ነው የተፈለገበት። ለዱንያ ብቻ አታስቡ። እንደው አንድ ቴምር ያለው ሰው እንኳ ለዱንያ ብቻ ያድርጋት፣ ግማሿን ይስጥ የተባለ ይህ ከመባሉ ጋር ዘካ የሚከለክሉ፣ የሰው ገንዘብ ወስደው የሚክዱ፣ መመለስ እየቻሉ ሰው የሚያስቸግሩ፣ የየቲም ገንዘብ ወስደው የሚበሉ፣ ለዱንያ ብለው የተለያዩ የተከለከሉ ግብይቶች ውስጥ ሽያጮች ውስጥ የሚገቡ ምንድነው አኼራችን? ከአኼራ ለመዳን እንደው
አንድ ቴምር አታጠግብህም፣ ግማሿን ሰጥተህ አኺራህን አስብ ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ከጀሃነም የምንጠነቀቅበት ምንድንበት ሌላኛው መንገድ ዱዓ ነው። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተ ወቂና ዐዛበ ናር እንድን ብዙ ጊዜ ነብዩ ያደርጉት የነበረ ዱዓ። ሐጅ ላይ ሷሊህ የሆኑ አላህን የሚያውቁ ሰዎች የሚያደርጉት የሚደጋግሙት ዱዓ ነው። ጌታችን ሆይ በአዱንያም መልካም ነገር ስጠን፣ በአኺራም መልካም ነገር ስጠን፣ የአደጋዎች ሁሉ አደጋ ከሆነው እሳትም ጠብቀን ይላል። ወቂና ዐዛበን ነው። ወከዛሊክ ደጋግ የአላህ ባሮች ረበና ኢነከ መን ቱድኺል ናረ ፈቀድ አኽዘይተህ ወማ ሊዛሊሚነ ሚን አንሳር ይላል። አላህ ሆይ ከውርደት ጠብቀን፣ ጀሃነም ያስገባኸው ሰውማ አዋርደኸዋል። ተዋርዶ ጀሃነም የገባ ረዳት የለውም፣ ማንም አያወጣውም። ስራው ወደ ጀሃነም የወሰደው ያስገባው ራሱን የበደለ ረዳት የለውም ይላል። ዱንያዊ ውርደትን ከምንፈራው በላይ የአኺራን የጀሃነምን ውርደት ልንፈራ ልንጠነቀቅ ይገባናል። ወከዛሊክ 3 ጊዜ አላህን ከእሳት ጠብቀኝ ያለ አላህ ይጠብቀዋል ተብሏል። በየቀኑ ዱዓ ስናደርግ አላህን ተባረከ ወተዓላ አላህ ሆይ ከእሳት ጠብቀኝ፣ አላህ ሆይ ከጀሃነም ጠብቀኝ፣ አላህ ሆይ ከጀሃነም ጠብቀኝ፣ አላህ ሆይ ጀነት አስገባኝ ያለ እንደሆነ በቋሚነት ይሄ ነገር አሳስቦት ይሄን ዱዓ የሚያደርግ ሰው ከእሳት ይጠበቃል ተብሏል። ጀነት አላህ ያስገባዋል ተብሏል። ሰበቡ ከተሟላ ከልካይ ነገሮች ከሌሉ በአንድ በኩል ኸይር የሰሩ በሌላ በኩል በእጥፍ ሸር የሚሰሩ ከሆነ ሸሩ ጀነት እንዳይገቡ አስሮ ይዛል፣ ወደ ጀሃነም ጎትቶ ይወስዳል። ከዛ በጥቅሉ ኸይር ስራ ማብዛት፣ ዱዓን ማብዛት፣ ዚክርን ማብዛት፣ ሰደቃን ማብዛት፣ ከወንጀልና አላህ ከሚጠላው ነገር መራቅ ከጀሃነም ማምለጫ መንገድ። የተለያዩ ዱንያ ላይ የምንፈራቸው አደጋዎችን ለመሸሽ መንገድ እንቀይራለን። ከቤት አንወጣ፣ መከላከያ መጠበቂያ እናደርጋለን። የአደጋዎች ሁሉ አደጋ ከሚያስፈሩ ነገሮች ሁሉ ይበልጥ ልንፈራ የሚገባው የአላህን ቁጣ የጀሃነምን እሳትን ወተቁና እሳትን ፍሩ ብሏል፣ ተጠንቀቁ ብሏል። በእሳት አስፈራርቶናል። 2 ትልልቅ ነገሮችን አትርሱ ተብለናል፣ ጀነትና ጀሃነም። ሁሌ ፊት ለፊታችን ልናደርጋቸው ስንናገርም ይሄ ንግግሬ ጀሃነም ላይ እንዳይጥለኝ ልንል ይገባል። በአንዲት ቃል ምክንያት ከ7 ምድር በታች እንደሚወረወር ሊወረወር እንደሚችል ተነግሯል። ይሄን ፈርተው ንግግር የሚቆጥቡ ሰሐቦች ነበሩ። ስንትና ስንት መናገር የምፈልገው ንግግር አለ፣ የቢላል ኢብኑል ሐሪስ ሐዲስ ከልክሎኝ እንጂ ይሉ ነበር። ምክንያቱም በአንዲት ቃል ምክንያት አንድ ሰው ጀሃነም ላይ ይጣላል። የአላህን ተባረከ ወተዓላ ቁጣ ጥላቻ ያተርፋል። በብዛት የሰው ልጆችን ጀሃነም የሚያስገባው አፍና ብልት ነው ተብሏል። አፋችንን ልንጠብቅ፣ ከአፋችን የሚወጣ ትርፍ ቃልን፣ ወሬን፣ ውሸትን፣ ሐሜትን፣ ያልተጣራን ንግግር ልንጠነቀቅ ይገባና የውርደት ሁሉ ውርደት ጀሃነም ላይ መታሰር ነውና ለዚህ ስር የሚዳርጉ መጥፎ ስራዎችን ልንተው መተው አላህ ዘንድ የሚያስጠይቅን ግዴታ ዒባዳ ከመተው ልንጠነቀቅ ይገባል። ከጀሃነም ሰዎች በተቃራኒው የጀነት ሰዎች መደንገጥ መቸገር እንደሌለ እነሱ ዘንድ ሙቀትንም ይሁን ግለትንም ይሁን ብርድን እንደማያዩ አላህ ነግሮናል። ሁለቱንም ያነጻጸረን ልንኖር ይገባናል። ጀሃነምን ልንፈራ ወደዛ ከሚወስድ መጥፎ ስራ ልንርቅ፣ ጀነትን ልንከጅል ተስፋ ልናደርግ ወደዚያ የሚወስዱ ኸይር ስራዎችን ልንሰራ ይገባል። እነዚያ እምቢባዮች አመፀኞች የሰውነት አካላቸው ነዶ ባለቀ ቁጥር ሌላ ቆዳ ይቀየርላቸዋል። እሳቱን ቀዝቀዝ ባለ ቁጥር ሊቀዘቅዝ ባለ ቁጥር ግለት ይጨመርለታል ያለ ደጋግ የአላህ ባሮችን ደግሞ ሙተኪኢነ ፊሃ ዐለል አራኢክ ላ የረውነ ፊሃ ሸምሰን ወላ ዘምሀሪራ ምቹ የሆኑ ባላጎበር አልጋዎች ላይ ጋደም ይላሉ፣ ደገፍ ይላሉ። ሙቀትም ይሁን ብርድ አያስቸግራቸውም ይላል። ከሁለቱ መግቢያዎች የቱን ነው እኔ የምመርጠው? የሰው ልጅ ከራሱ ጋር ሊነጋገር ይገባዋል። ምኞት አይደለም። የአኼራ ጉዳይ በስራ ነው፣ በተግባር ነው። ወደ ጀነት የሚወስድ መልካም ስራ ነው። መልካም ስራን ልናበዛ ከኢኽላሱ ጋር ከተውሂድ ጋር ሱናን ከመከተል ጋር ወንጀልና መጥፎ ነገርን ልንርቅ ይገባናል። ወንጀል መርዝም የተመረዘን የተበከለ ምግብ የሰው ልጅ አይኑ እያየ በልቶ የዱንያ ህይወቱን ማበላሸት ጤንነቱን ማዛባት እንደማይፈልገው ሁሉ የአኼራን ህይወት የሚያበላሸውን በተለያየ መልኩ ሊሰራ የሚችልን ወንጀል መራቅ መጠንቀቅ ያስፈልጋል።
اللهم إنا نسألك فعل الخيرات وترك المنكرات وحب المساكين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.